ክርስቶስ የተገለጠው የተሰዋው ሞት ከኛ እንዲያልፍ ነው። ቀሳፊው ገዳዩ ፍዳ ኩነኔ ከኛ እንዲያልፍ ነው። ለዚህ ነው ክርስቶስ ስለኛ ተገብቶ የተሰዋው። ትዝ ይላችኋል፣ ብዙ ጠቦቶች በእያንዳንዱ ቤት ተሰዉ ስለ እስራኤል በኩር ልጆች ፋንታ። እነኛ ግን የእስራኤልን የበኩር ልጆች ከጊዜያዊ መቅሰፍት ከሞተ በኩር ነው ያዳኑት። ከዘላለም ሞት አላዳኑ። ከዘላለም ሞት ብቻ አይደለም፣ ከዛ በኋላ ይመጣ ከነበረው ሞት አላዳኑ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንዱ በበግ የተመሰለው በጠቦት የተመሰለው ዓለምን ሁሉ አንድ ጊዜ ለሁል ጊዜ ተሰውቶ በአዳምና በሔዋን ምክንያት ከመጣብን ኃጢአት ሞት ፍዳ ኩነኔ አዳነን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እውነት ነው፣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ታድጎናል። ከሞት ታደጋቸዋለሁ እንዳለ፣ ከሲኦል ቤዣቸዋለሁ እንዳለ ቤዛ መስዋዕት ሆኗል። ሞት መውጊያ ወዴት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ድል በመነሳት ስለተዋጠ፣ ሞታችንን በሞቱ ስለሻረው፣ ትንሣኤያችንን በትንሣኤ ስላበሰረልን። አስተውሉ ወገኖቼ፣ ያ ገዳዩ ቀሳፊው ዲያብሎስና ሰራዊቱ ድል ተደርገዋል። ልክ ፈርዖንንና ሰራዊቱ አምላካችን እግዚአብሔር ለእስራኤል ሥጋ በኤርትራ ባህር እንዳሰጠመላቸው ዲያብሎስንና ሰራዊቱንም ድል አድርጎልናል። ከእግሮቻችን በታች ጥሎልናል። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወግዶልናል። ስልጣናትን ገፏል። አለቅነትን ሽሯል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ፋሲካ ለምን ተደረገ ስንል ሁለት ነው ምክንያቱ። አንደኛው ሞተ በኩር ቀሳፊው ከእስራኤል ቤት እንዲያልፍ፣ ሞት ቤታቸው እንዳይገባ እንዳይነካቸው። ሁለተኛ እነሱ ከግብፅ ከባርነት ቤት ነፃ እንዲወጡ እግዚአብሔር ወዳዘጋጀላቸው ወደ ምድረ ርስት ወደ ከነዓን ወደ ኢየሩሳሌም እንዲጓዙ በዚያ እንዲኖሩ እንዲሻገሩ። አንደኛው ፋሲካ የምህረት ምልክት ነው። እስራኤልን ማረ እግዚአብሔር፣ ይቅር አለ፣ አዳነ፣ ታደገ። ግብፃውያንን ቀጣ፣ ቀሰፈ፣ ገደለ። ሁለተኛው ፋሲካ ነፃነት ነው። በፋሲካው ጠቦት ደም መስዋዕትነት እስራኤል ነፃ ወጡ፣ ተሻገሩ፣ ተጓዙ። ፈርዖን ተጸጸተ ሕዝቡን በመልቀቁ። ስለዚህ ሰራዊቱን አስከትቶ እንደገና መልሶ ሊገዛቸው ማሳደድ ጀመረ። አንዳንድ ጊዜ እልህኛ ልብ ያላቸው አንገተ ደንዳኖች አያድርሱ። ያን ጊዜ እግዚአብሔር እስራኤል ዘሥጋን በቸርነቱ በሊቀ መላእክት በቅዱስ ሚካኤል መሪነት አማላጅነት ሊቀ ነቢያት ሙሴ በያዘው በትር የኤርትራን ባህር ሲመታ ባህሩ ለሁለት ተከፍሎ እንደ ግድግዳ ቆሞ እንደ ሳር ክምር ሆኖ ሕዝቡ በደረቅ ተሻገሩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን።
ኦሪት ዘጸአት ምዕራፍ 14 ላይ ሙሉ ታሪኩ አለ። ጊዜ ለመሻማት ነው። ከዚያ ፈርዖንና ሰራዊቱ ደግሞ ሞከሩ ያንን ባህር ሊሻገሩ። ልክ ግብፃውያኑ ተጠቃለው ከገቡ በኋላ እግዚአብሔር ደረቅ የነበረውን ያደረቀውን ለእስራኤላውያን እንደገና አምጥቶ በነፋስ በውሃው እዛው ደፈናቸው። እስራኤላውያንም የጠላቶቻቸውን ሬሳ በዛ በኤርትራ ባህር ወይም በቀይ ባህር ዳርቻ አዩ። አንድ ጠጠር አልወረወሩም፣ አንድ ሰይፍ አልሰነዘሩም፣ አንድ ጦር አልሰበቁም። እግዚአብሔር ሰልፋቸውን ተሰለፈ። እግዚአብሔር ውጊያቸውን ተዋጋ። እግዚአብሔር ከጠላቶቻቸው እጅ አዳናቸው። እንዲህ ብለው ዘመሩ፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው አሉ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። እዚያ ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ የተመዘገበ ኃይለ ቃል ነው። አዎ እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ፈረሱንና ፈረሰኛውን በባህር ውስጥ ጣለው። ጉልበቴ ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ፣ ይህ አምላኬ ነው እያሉ አመሰግነውም አለው እያሉ ዘመሩ። እነ ሊቀ ነቢያት እነ ሙሴ እነ ካህኑ እነ አሮን የሙሴና የአሮን እህት ነቢይቱ ማርያም ከበሮን ይዛ እየዘመሩ እግዚአብሔርን አመሰገኑ። እባካችሁ የእግዚአብሔርን እናመስግን። እግዚአብሔር ሲዋጋ ይታይ። ከሰበረ በኋላ ነው፣ ከገደለ በኋላ ነው፣ ከጣለ ካደቀቀ በኋላ ነው እግዚአብሔር በሥራው ነው። እንግዲህ በፋሲካው ጠቦት ደም በመጀመሪያ ሞት ከእስራኤል ቤት አለፈ። ሁለተኛ እስራኤል ከግብፅ ከባርነት ቤት ነፃ ወጡ፣ ተሻገሩ። ለምን ተደረገ? ሞት ከነሱ እንዲያልፍ። ለምን ተደረገ? እነሱ ነፃ እንዲወጡ። በምን ተደረገ? ነውር በሌለበት በንጹህ ጠቦት መስዋዕትነት ተደረገ። እንዴት ተደረገ? እንዴት ነበር ፋሲካውን ያከበሩት? ደሙን በመቃኑና በጉበኑ ላይ እያለጩ ስጋውን ጠብሰው እየበሉ ከመራራ ቅጠል ጋር ለጊዜው የሚበሉት ያልቦካ ቂጣ ነበረና ሆዳቸውን እንዳያማቸው መራራ ቅጠል አበረዱ። ምስጢር አለ፣ ኋላ ለመጠበቅ ጥሬውን አልበሉም። ስጋውን የተቀቀለውን አልበሉም፣ አትብሉ ተብለዋል። ኮፍያቸውን ደፍተዋል፣ አጥልቀዋል። ጫማቸውን አድርገዋል። በትራቸውን በእጃቸው ይዘዋል። ወገባቸውን ታጥቀዋል፣ አስረዋል። ለምን? ስለሚያስቸኩላቸው። በሌሊት እኮ ነው የወጡት። የሚገርማቸው ጠቦቱ የተሰዋው ሲመሽ ነው። እነሱ ደግሞ የወጡት በሌሊት ነው። በቀን በብርሃን አይደለም፣ በሌሊት ነው የወጡት ከግብፅ ከባርነት ቤት። የግብፃውያንንም የበኩር ልጆች እግዚአብሔር የቀሰፈው በሌሊት ነው። እየቸኮሉ በሉት። አታሳደሩ ተብለዋል፣ አላሳደሩም። ወዲያው ነው የጨረሱት። አጥንቱን ደግሞ አትስበሩ ተብለዋል፣ አጥንቱን አልሰበሩ። በጣም ብዙ ያናገራል ወገኖች። ከግብፅ ከባርነት ቤት ነፃ የወጡት ከ600,000 እግረኛ በላይ ናቸው። ከ600,000 እግረኛ እንግዲህ እግዚአብሔር ከነሱ ጋር ነው። የእግዚአብሔር ቸርነት ነው። የእግዚአብሔር ድንቅ ስራ ነው። እግዚአብሔር ይህንን አደረገ። ወደ አዲስ ኪዳኑ እንምጣ። የአዲስ ኪዳኑ ፋሲካ ለምን ተደረገ? የአዲስ ኪዳኑ ፋሲካ በምን ተደረገ?
የአዲስ ኪዳኑ ፋሲካ እንዴት ተደረገ? ዛሬስ የአዲስ ኪዳኑን ፋሲካ እኛ እንዴት ልናደርገው ይገባል? በዓሉን ስናከብረው ፋሲካ ነው። ይህንን ነው የምናየው። ጊዜ ለመሻማት ያንን ብዙ አልተረኩት። የአዲስ ኪዳኑ ፋሲካ ስናስብ የአዲስ ኪዳኑ ፋሲካ እንዴት ነው የተደረገው? ሞት፣ መርገመ ሥጋ መርገመ ነፍስ፣ ፍዳ ኩነኔ ከኛ እንዲያልፍ ነው የተደረገው። የብሉይ ኪዳኑ ፋሲካ ለአዲስ ኪዳኑ ፋሲካ ምሳሌ ነበር። የአዲስ ኪዳኑ ፋሲካ አማናዊ ነው፣ ፍጻሜ ነው። እስራኤል ዘሥጋ የአዳምና የኛ የልጆቹ ምሳሌዎች ናቸው። ግብፅ የሲኦል ምሳሌ ናት። የግብፁ ፈርዖን የሰይጣን የዲያብሎስ ምሳሌ ነው። የግብፅ ሰራዊት የዲያብሎስ ሰራዊት የአጋንንት ምሳሌዎች ናቸው። እስራኤላውያን 430 ዘመን በግብፅ እንደነበሩ አዳምና እኛ ልጆቹ 5500 ዘመን በሲኦል በባርነት ቤት ነበርን። ስለዚህ ቀሳፊው፣ ገዳዩ፣ ሞተ በኩ የተባለ እኛን ይቀስፈን ይገድለን የነበረ በውርስ ይተላለፍብን የነበረ ኃጢአት ነው፣ ፍዳ ነው፣ ኩነኔ ነው። ሁላችን በዚህ ተይዘን ነበር። ማንም ከዚህ ማምለጥ አልተቻለውም ነበር። ማንም ከዚህ መዳን አልተቻለውም ነበር። ፍዳ፣ ኩነኔ፣ መርገም፣ ሞት ከኛ እንዲያልፍ ፋሲካ ተደረገ። እሱ ብቻ አይደለም። እስራኤላውያን ሞት ከነሱ እንዲያልፍ ብቻ አይደለም ፋሲካ የተደረገ፣ እነሱ ደግሞ ከባርነት ቤት ነፃም እንዲወጡ ነው፣ እንዲሻገሩም ነው ፋሲካ የተደረገው። እንዲሁ እኛም ከሲኦል ከባርነት ቤት ነፃ እንድንወጣ፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን እንድንሻገር ፋሲካው ተደረገ። ፋሲካው ለዚህ ነው የተደረገው፣ ዓላማዊ ነው። ፋሲካው በምን ተደረገ? ፋሲካው የተደረገው በየዋሁ በግ፣ በትሑቱ በግ፣ በቀራንዮ በግ፣ በእግዚአብሔር በግ፣ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ መስዋዕትነት ፋሲካው ተደረገ። እሱ ነው ፋሲካችን። እንዲህ ተብሎ እንደተነገረ ነዋ በግው ለእግዚአብሔር ዘያትት ወያሴስል ኃጢአት አለ። የዓለምን ኃጢአት የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 29። ይህንን የተናገረው መጥምቀ መለኮት ቅዱስ ዮሐንስ ነው። የመዘገበው ሐዋርያውና ወንጌላዊ ቅዱስ ዮሐንስ ወልደ ነጎድጓድ ነው። መጥምቀ መለኮት ቅዱስ ዮሐንስ የተናገረው ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። በነጋው ይላል ጠዋት ላይ ኢየሱስ ክርስቶስ ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ ሲመጣ አይቶት እንዲህ ያለ ወደ እሱ እያመለከተ እስቲ በሉ የዓለምን ኃጢአት በሉ የሚያስወግድና የሚያስተሰርይ የእግዚአብሔር በግ እነሆ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በበግ መሰለው። በቁሙ ክርስቶስ በግ ሆኗል ማለት አይደለም። አምላክ ሰው ነው የሆነው እንጂ በግ አይደለም የሆነው። ግን በበግ መሰለው። ስለምን በበግ መሰለው? ትሕትናውን ሲያይ በግ አለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰት አንስቶ እስከ ስቅለት ድረስ እስከ መቃብር ድረስ
የተጓዘው ጉዞ የትህትና ጉዞ ነው። መምህረ ትህትና ነው። ከሰማይ ሰማያት መውረዱ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከእርሷ መወለዱ ትህትና ነው እኮ። አምላክ ሰው መሆኑ ትህትና ነው። በግርግም ላይ መተኛቱ በቅጠልና በጨርቅ መጠቅለሉ ትህትና ነው። ለእናቱ እየታዘዘ ማደጉ ትህትና ነው። 30 ዘመን ሲሞላው በዮርዳኖስ ማል በዮሐንስ እጅ መጠመቁ ፈጣሪ ሳለ በምድር እጅ የጌቶች ጌታ ሳለ በባሪያው እጅ ሰማያዊ ሳለ በምድራዊ እጅ መጠመቁ ትህትና እኮ ነው። ትሁት ስለሆነ ነው። መምህረ ትህትና ላይ የምንለው ለዚህ ነው። ሌላው በዕለተ ዓርብ በቀራንዮ መስቀል ላይ መሰቀሉ ትህትና ነው። በጸሎተ ሐሙስ ምሽት አደግድጎ ተንበርክኮ ማበሻ ጨርቅ ይዞ የደቀ መዛሙርትን እግር አጥቧል። ይሄ ትህትና ነው። ለእኛ አርአያ አብነት ምሳሌ ደግሞ በሥጋ ሞቶ ወደ መቃብር መውረዱ ትህትና ነው እስከ ሞት ድረስ። ስለዚህ መምህረ ትህትና ስለሆነ በበግ መሰለው። በግ ትሁት ነው። አንገቱን ደፍቶ መሬት እያየ ይሄዳል። አምላካችንም በትህትና ተመላለሰ። ሌላው የዋህነቱ ሲያይ በግ ይለዋል። በግ የዋህ ነው። የዋህ ነው በግ። ከየዋህነቱ የተነሳ በሸላቾቹ ፊት ምንም ሳይናገር ይቆማል። ቀንድ እያለው አይዋጋም በግ። ነቢዩ ኢሳይያስ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ አስቀድሞ በተናገረበት ትንቢቱ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 ላይ ይሄንን መዝግቦታል። ተጨነቀ ይላል፣ ተሰቃየም ይላል፣ አፉንም አልከፈተም ይላል። ለመታረድ እንደሚነዳ ጠቦት ይላል። በሸላቾቹም ፊት ዝም እንደሚል በግ ይላል። እንዲሁ አፉን አልከፈተም። በቀንድ እያለው ዝም ብሎ ቆሞ በየዋህነት ይሸለታል። እነሱ የሸለቱ ብርድ ልብስ ያደርጋሉ፣ ሱፍ ያደርጋሉ፣ ይለብሳሉ፣ ይሞቃቸዋል። እሱ ግን ብርድ ይመታዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ በግ በየዋህነት ተሸለተ። መሸለት ማለት ልብሱን ገፈው ተከፋፈሉ። ቀሚሱን አውልቀው ዕጣ ተጣጣሉ። እጀ ጠባቡ አንድ ወጥ ነበረና ይህንን ሲያይ እርቃኑን ስላዋሉት በበግ መሰለው። እሱም እኮ ተሸለተ፣ ልብሱ ተገፈፈ፣ እጀ ጠባቡ አለቀ፣ ራቁቱን ሰቀሉት። ሌላው በግ በየዋህነቱ፣ ጠቦት በየዋህነቱ አራጆቹን ተከትሎ ለመታረድ ወደ ቄራ ሄደ። ቢላ እየሳሉበት እያፏቸው ያስ በግ ስለማያውቅ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ ነው። ሚሳነው ነገር የለም። እሱ ከድርጊት በፊት ያውቃል፣ ከቃል በፊት ያውቃል፣ ከሀሳብ በፊት ያውቃል። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ነገር ግን በየዋህነት ሰቅለው የሚገሉትን እያወቀ መስቀል ተሸክሞ ተከትሏቸው ወደ ቀራንዮ ኮረብታ ወጣ። ቀንድ የተባለ ስልጣን እያለው ከመቀስበት ሊያጠፋቸው ሲቻለው ዝም አለ። የዋህነቱን ሳይበጋ ነው። በግ እኮ ሊያርዱት ሲል እኮ አይዋጋም። ቀንድ አለው መከላከያ፣ ግን በየዋህነት አንገቱን ለቢላዋ ይሰጣል። የእኛም አምላክ በየዋህነት በዕፀ መስቀል ላይ ተሰቀለ። ይህንን ሲያይ በበግ ጠቦት መሰለው። አስተውሉ ወገኖቼ። ሌላው በብሉይ ኪዳን ለኃጢአት ስርየት መስዋዕት ሆኖ ይቀርቡ ከነበሩት እንስሳት መካከል
አንዱ በግ ነው፣ የበግ ጠቦት ነው። የአዲስ ኪዳኑ መስዋዕት ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ በበግ ጠቦት መሰለው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 12 ላይ ይህንን መዝግቦታል። ኢየሱስ ደግሞ ይላል በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። በገዛ ደሙ ፈሳሽነት ሕዝቡን እንዲቀድስ ከበር ውጪ በቀራንዮ ኮረብታ መከራ ተቀበለ። የከበረ ደሙን አፈሰሰ። የአዲስ ኪዳኑ ፋሲካ የተደረገው በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ቤዛነት መስዋዕትነት ነው። እሱ ነው የከበረ ደሙን አፍስሶ የቀደሰ። ቅዱስ ጴጥሮስም ይህንን እንደዚህ አድርጎ መዝግቦታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ላይ መመልከት ትችላላችሁ። በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እስቲ በሉ ባካችሁ፣ ነውርና በሉ እድፍ እንደሌለው እንደ በግ በከበረ በክርስቶስ ደም እንደተዋጃችሁ ታውቃላችሁ። ትዝ ይላችኋል እስራኤል ሞተ በኩር ቤታቸው እንዳይገባ እነሱም ከባርነት ነፃ እንዲወጡ ፋሲካውን ያደረጉት ነውር በሌለው ጠቦት ነበር። ምን በሌለው? ነውር የሌለበት ጠቦት። ነውር የሌለበት ጠቦት ማለት ኃጢአት ለባህሪው ማይስማው እንከን የማይወጣለት ነቀፋ የማይገኝበት ማለት እኮ በገቢር በድርጊት በስራ በነቢብ በቃል በንግግር በሐልዮ በሐሳብ በምኞት ነውር የሌለበት ንጹሐ ባህሪ ጻድቅ ባህሪ ያ ነውር የሌለበት ጠቦት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ጠቦቱ እንደተሰዋ ክርስቶስ መስዋዕት ሆኖ ቀረበ። የአዲስ ኪዳኑ ፋሲካ በክርስቶስ መስዋዕት እንደተደረገ ምንለው ለዚህ ነው። ትዝ ይላችሁ ከሆነ ያንን ጠቦት መቼ ረዱት ተባለ? ሲመሽ ረዱት። ሲመሽ በጨለማ ረዱት። በቀን አይደለም። ክርስቶስ ታልፎ የተሰጠውን በምሽት ነው፣ በጸሎተ ሐሙስ ምሽት። እሱ ብቻ አይደለም። ትዝ ይላችኋል በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ ከ6 ሰዓት እስከ 9 ሰዓት ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት እንደ ቃሪያ ፍሬ ከሰማይ ረገፉ፣ ብርሃናቸውን ነፈጉ፣ ከለከሉ። እነኛ ግዕዛን ፍጥረታት እንኳን የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ተመዝግቧል። ከ6 ሰዓት እስከ 9 ሰዓት በምድር ላይ ጨለማ ሆነ። የተሰዋው ሲመሽ ነው። ሲመሽ ረዱት ማለት እንደዚህ ነው። ክርስቶስ በተሰቀለ ጊዜ ያ ትሁት ጠቦት፣ ያ የዋህ ጠቦት፣ ያ የቀራንዮ በግ፣ ያ የእግዚአብሔር በግ የዓለምን ኃጢአት ሊያስወግድ በተሰቀለ ጊዜ ጨለማ ሆነ። ሲመሽ ረዱት ማለት እንደዚህ። ሲመሽ ረዱት ያለ ምክንያት አልተጻፈም። ደሙን ባየው ጊዜ ከእናንተ ምን እላለሁ? አልፋለሁ። መርገመ ሥጋ መርገመ ነፍስ፣ ሞተ ሥጋ ሞተ ነፍስ ከኛ ያለፈው የክርስቶስ ደም ታይቶ ነው። ክርስቶስ ስለ አዳምና ስለኛ ስለ ልጆቹ ተገብቶ ተሰዋ። ደሙን ባየው ጊዜ ከእናንተ አልፋለሁ። እርሱ የእግዚአብሔር ፋሲካ ነው። ሞት ከኛ አለፈ።
መቅሰፍት ከኛ አለፈ። ፍዳ ኩነኔ ከኛ አለፈ። ገዳያችን የነበረው ኃጢአት አለፈ። ሞት አለፈ። መቃብር ድል ተደረገ። እሱ ነው እኮ በሞተ በኩል የተመሰለ እኛን ይቀስፍ ይገድል የነበረ እሱ ነው። ማንም ከዚህ አልዳነም ነበር። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ አለ ቅዱስ ዮሐንስ። በእርሱም ኃጢአት የለም አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 5 ላይ ያ ጠቦት ነውር የለበትም ነበር። የተሰዋው ለምንድን ነው? የታረደው ለምንድን ነው? ከእስራኤል ቤት ሞትን ለማሳለፍ ሞተ በኩር እነሱ ቤት እንዳይገባ አጥፎ እንዳይነካቸው ክርስቶስ የተገለጠው የተሰዋው ሞት ከኛ እንዲያልፍ ነው። ቀሳፊው ገዳዩ ፍዳ ኩነኔ ከኛ እንዲያልፍ ነው። ለዚህ ነው ክርስቶስ ስለኛ ተገብቶ የተሰዋው። ትዝ ይላችኋል፣ ብዙ ጠቦቶች በእያንዳንዱ ቤት ተሰዉ ስለ እስራኤል በኩር ልጆች ፋንታ። እነኛ ግን የእስራኤልን የበኩር ልጆች ከጊዜያዊ መቅሰፍት ከሞተ በኩር ነው ያዳኑት። ከዘላለም ሞት አላዳኑ። ከዘላለም ሞት ብቻ አይደለም፣ ከዛ በኋላ ይመጣ ከነበረው ሞት አላዳኑ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን አንዱ በበግ የተመሰለው በጠቦት የተመሰለው ዓለምን ሁሉ አንድ ጊዜ ለሁል ጊዜ ተሰውቶ በአዳምና በሔዋን ምክንያት ከመጣብን ኃጢአት ሞት ፍዳ ኩነኔ አዳነን። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እስቲ በሉ ፋሲካችን በሉ ክርስቶስ ተሰቅሎልናልና። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ፋሲካችን ማን ተሰቅሎልናል? ክርስቶስ ተሰቅሎልናል። ለኛ ፋሲካ የተሰዋው የተሰቀለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በሱ መስዋዕትነት ሞት ከኛ አለፈ፣ ፍዳ ኩነኔ ከኛ አለፈ። አንዱ ይሄ ነው፣ ፋሲካ ማለፍ ነው። አለፈ፣ አልፎ ሄደ። በቃ እሱ ብቻ ግን አይደለም። በፋሲካው ጠቦት ደም ትዝ ይላችሁ ከሆነ እስራኤል ነፃ ወጡ። ከግብፅ ከባርነት ቤት ነፃ ወጡ። የነፃነት ጉዞ ወደ ምድረ ርስት ወደ ከነዓን ወደ ኢየሩሳሌም ጀመሩ። እኛም በክርስቶስ መስዋዕትነት ቤዛነት ከሞት ወደ ሕይወት ተሻገርን። ማዕዶት ሆነልን። ከጨለማ ወደሚደነቅ ብርሃን አለፍን። ከሲኦል ወደ ገነት ወጣን። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ተብሎ በትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ላይ ተመዝግቧል። እውነት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ታድጎናል። ከሞት ታደጋቸዋለሁ እንዳለ፣ ከሲኦል ቤዣቸዋለሁ እንዳለ ቤዛ መስዋዕት ሆኗል። ሞት መውጊያ ወዴት አለ? ሲኦል ሆይ ድል መንሳት የት አለ? ሞት ድል በመነሳት ስለተዋጠ ሞታችንን በሞቱ ስለሻረው ትንሣኤያችንን በትንሣኤ ስላበሰረልን። አስተውሉ ወገኖቼ፣ ያ ገዳዩ ቀሳፊው ዲያብሎስና ሰራዊቱ ድል ተደርገዋል። ልክ ፈርዖንንና ሰራዊቱ አምላካችን እግዚአብሔር ለእስራኤል ሥጋ በኤርትራ ባህር እንዳሰጠመላቸው ዲያብሎስንና
ሰራዊቱንም ድል አድርጎልናል፣ ከእግሮቻችን በታች ጥሎልናል። የአመፃ መዝገብ ተገልብጧል፣ የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀል ጠርቆ አስወግዶልናል። ስልጣናትን ገፏል፣ አለቅነትን ሽሯል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ስለ እስራኤላውያን የበኩር ልጆች የተሰዉ ጠቦቶች ሞተው ቀርተዋል። ደማቸው ፈሶ ቀርተዋል፣ ሞተው ቀርተዋል። ስለ አዳምና ስለ ልጆቹ ቤዛ መስዋዕት የሆነው የዓለምን ኃጢአት ያስወገደውና ያስተሰረየው የእግዚአብሔር በግ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነስቷል። እንደተናገረው ተነስቷል እንጂ በዚህ የለም። መቃብሩ ባዶ ነው። ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ አሉ ቅዱሳን መላእክት ለቅዱሳት አንስት ትንሣኤውን ሲያበስሩ የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ። ሞተ የምንለው እኮ በሥጋ ነው። በመለኮታዊ ባህሪ እኮ አይሞትም። ሞት እኮ ለባህሪው አይስማማው። ቅዱስ ጴጥሮስ ይህንን መዝግቦታል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ መመልከት ትችላላችሁ። ክርስቶስ ደግሞ ይላል ወደ እግዚአብሔር ሊያቀርበን ይላል። ከባህሪ አባቱ ከእግዚአብሔር አብ ከባህሪውቱ ከእግዚአብሔር መንፈስ ቅዱስ ጋር ከራሱም ከእግዚአብሔር ወልድ ጋር አንድ ሊያደርገን ሊያስታርቀን ወደ ራሱም ሊያቀርበን ማለት ነው። ስለኛ ስለ ኃጢአተኞቹ ስለ በደለኞቹ ተገብቶ አንድ ጊዜ በኃጢአት ምክንያት ሞቷልና። አንድ ጊዜ በሥጋ ሞተ። በሥጋ ሞታል። በምን ሞተ? በሥጋ ሞተ። በመንፈስ ግን ሕያው ሆነ ይላል። የሞተው በሥጋ ነው። በባህሪ መለኮቱ አልሞተም። ሞት ለባህሪ አይስማማው። የማይሞተው ሞተ በሥጋ። ሞትን ይሽረው ዘንድ ሞተ በሥጋ፣ ሙታንን ያድን ዘንድ ሞተ በሥጋ አሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። ሞተ የምንለው በሥጋ ነው። ሞተ ስንል በፈቃዱ ነው፣ በግድ አይደለም። ሞትንም ደግሞ ድል አድርጎ በኃይሉና በስልጣኑ ተነስቷል። እንደነኛ ጠቦት ሞቶ ይቀራል። ሞታችንን በሞቱ ሽሮ ትንሣኤያችንን በትንሣኤው ያበሰረ ነው። ተነስቶ እንድንነሳ አብነት ሆኗል። ተነሳ ሙታንንም አስነሳ አይደል? እሱ እኮ ተነስቷል፣ ሙታንንም አስነስቷል። አማን ተንሳ እግዚአብሔር ጌታችን በእውነት ተነስቷል ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 34። በእውነት ተነስቷል። ክብር ምስጋና ይግባው። በእውነት ተነስቷል። ሞቶ አልቀረም፣ ተነስቷል። እኛም አዳምና ልጆቹ ከሲኦል ከባርነት ቤት ነፃ ወጥተናል። በሥጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው። ወህኒ እስር ቤቷ ሲኦል እኮ ናት። ሲኦል ነፍሳት ይጋዙባት የነበረች ግብፅ የሲኦል ምሳሌ ናት። ልክ እስራኤል በግብፅ 430 ዘመን እንደተሰቃዩ አዳምና እኛ ልጆቹ በሲኦል 5500 ዘመን በስቃይ ነበሩ። ነፍሳት ይሰቃዩ ነበር። በሲኦል ወህኒ ቤት ውስጥ የሚያሰቃያቸው በፈርዖን የተመሰለ ዲያብሎስ። ልክ እስራኤል ሥጋ ከግብፅ ከባርነት ቤት ነፃ እንደወጡ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወርዶ ከሲኦል ነፍሳትን ነፃ ወጣ። በመንፈስ ግን ሕያው ሆነ ሲል መንፈስ የሚለው
አንዱ መለኮታዊው ባህሪውን ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል የዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ። እግዚአብሔር መንፈሱ አይጨበጥም፣ አይዳሰስም፣ አይታይም፣ ረቂቅ አምላክ እሱን ማለት ነው። ስለዚህ በመለኮታዊ ባህሪው ሕያው ነው፣ በመንፈስ ግን ሕያው ነው ማለት ነው። ሌላው በነፍሱም ቢሆን ሕያው ነው። ነፍሱ ሕያዊት ናት፣ ዘላለማዊት ናት። በነፍሱ አልሞተም። ሞተም ምን ነው? ነፍሱማ ወደ ሲኦል ወርዳ ነፍሳትን ነፃ ያወጣች ድል አድራጊት ነፍስ ናት። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ሲኦል ወረደ። ከሲኦልም ከባርነት ቤት ነፍሳትን ነፃ አወጣ። ፋሲካው እንዲህ ተደረገ። ማዕዶት ሆነ፣ አላደረም። ስጋው በመቃብር ላይ አላደረም። ወዲያው ነው የተቀበረው። ካሳ ወዲያው ነው የተፈጸመው፣ አላደረም። በአካለ ነፍስ ወርዷል ወደ መቃብር። ቅዱስ ነፍሱን ከቅዱስ ስጋው በስልጣኑ በለየ ጊዜ በዚያ ቅጽበት በ9 ሰዓት ማለት ነው በአካለ ነፍስ ወደ ሲኦል ወረደ። ነፍሳትን ከሲኦል ከባርነት ቤት ነፃ አወጣ። በአካለ ስጋ ደግሞ በ11 ሰዓት የአርማትያሱ ደጉ ቅዱስ ዮሴፍ የማታው ተማሪ የአይሁድ አለቃ ኒቆዲሞስ ስጋውን ከችንካር አላቀው ከመስቀል አውርደው በአዲስ ቦታ ገንዘው በአዲስ መቃብር ቀበሩት። በስጋ ወደ መቃብር ሲወርድ መለኮት ከስጋ ጋር ሆኖ አልተዋህዷል፣ አልተለየም። በአካለ ነፍስ ደግሞ ወደ ሲኦል ሲወርድ መለኮት ከነፍስም ጋር ተዋህዶ ነበር። እንዲህ ነው የሆነው። ነፍሳትን ነፃ ወጣ። አባታችን ክቡር ዳዊት እንዲህ እያለ ያመሰግን ይማጸን ይለምን ነበረ። አመሰግን ዘንድ ነፍሴን ከሲኦል አውጣት ይላል የዳዊት መዝሙር 141 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። እስቲ በሉ አቤቱ በሉ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት። ለጊዜው የራሱ ነገር አለበት። ንጉሡ ሳኦል ሊገድለው ሲያሳድደው የዘመረው መዝሙር ነው። በዋሻ ውስጥ ነፍሴን ከወህኒ አውጣት ስምህን አመሰግነው ዘንድ በጭንቅ በመከራ ውስጥ ነበር። አስቡት፣ አንድ እረኛ ምስኪን እረኛ በጎች ጠባቂ ከንጉሥ ጋር ተጣልቶ እንዴት ይኖራል በአንድ ሀገር ውስጥ? ፍጻሜው ግን የአዳምና የኛ ልጆቹ ነገር አለበት። አዳም ነው እንጮት የሚጮኸው አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ ከሲኦል አውጣት እኮ በፋሲካው ይሄ ተደረገ። ነፍሳትን ከወህኒ ከሲኦል ሊያወጣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአካለ ነፍስ ወደ ወህኒ ወደ ሲኦል ወረደ። ነፍሳትንም ከዲያብሎስና ከሰራዊቶች ማረከ፣ ነፃ አወጣ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ፋሲካው እንዴት ተደረገ? ነውር የሌለበት ጠቦት ክርስቶስ ነው። በጠቦት ተመሰለ። ግልገል አላለም፣ ከፍ ያለም አይደለም። ጠቦት መካከለኛ ላይ ያለ ማለት ለምን መሰላችሁ? ቤዛ መስዋዕት ሆኖ የቀረበው የተሰቀለው በ33 ዓመት ዘመን የማይቆጠርለት አምላክ በስጋ ማርያም ዘመን ተቆጥሮለታልና በጠቦት ተመሰለ። ይሄ ነው ምክንያቱ። ፋሲካ እንዲህ ነው የተደረገው። ፋሲካውን ሲበሉ ሲያደርጉ ምንድን ነበር ያደረጉት? በጣም ይጨንቃል። ሰዓቱ ስለመሸ
ከዚህ በላይ ማለት ይከብደኛል። ደግሞ በሩጫ እንዳልጨረሰው በጣም ብዙ ሚስጥር ያዘናል። ስለዚህ መቼ እንደምጨርሰው አላውቅም፣ ግን እግዚአብሔር ሲፈቅድ አንድ ቀን እጨርሰዋለሁ። ግድ ስለሆነ ነው። ከዚህ በኋላ አገልግሎቶች ስላሉ ይቅርታ አድርጉልኝ። አንድ ቀን እንደምጨርሰው ተስፋ አደርጋለሁ። ፋሲካ ኦሪት ዘጸአት ምዕራፍ 12 ቁጥር 11 ርዕሳችን ነው። ፋሲካውን እንዴት ያደርጉት እንደነበረ አይተናል አይደል? ትዝ ይላችኋል። ደሙን በመቃንና በጎበኑ ላይ ረጩት። ስጋውን እየጠበሱ ከመራራ ቅጠል ጋር ምን አደረጉት? በሉት። ጥሬውን አልበሉም፣ የተቀቀለውን አልበሉም። ደግሞ አጥንቱን አልሰበሩም። ሲበሉ ደግሞ በትራቸውን ይዘው ነው፣ ወገባቸውን ታጥቀው ነው፣ ጫማቸውን አድርገው ነው፣ ከፊታቸውንም ኮፍያቸውን ደፍተው ነው፣ እየቸኮሉ ነው የበሉት። ያልቦካ ቂጣ ነበር የሚበሉት። ደግሞ ጨርሱት አታሳድሩት ተብሏል። ብሉና ጨርሱ እንዳታሳድሩ ተብሏል። የተረፈ ካለም ደግሞ በልታችሁ ሌላውን እሳት ውስጥ ጨምሩት አቃጥሉት ተብሏል። ይህ በጣም ብዙ ምስጢር ያዘለ በሩጫ ነካክቶ አይሆንም። እግዚአብሔር ከፈቀደ ከዚህ እንቀጥላለን። እግዚአብሔር አምላካችን የሚቀጥለው ጊዜ ሰዎች ይበላል። ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ ኃያሉ እግዚአብሔር አምላካችን በቸርነቱ ይርዳን። የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆያል።